እንሰሙ አይሰሙ ይሰማል። ምን መታዘዝ አይኔ አጭር ናት። ጥያቄ ፍቅር ይዘኝ ነበርና እንዴት ልወጣ ከፍቅር ለመውጣት ፈልጌ ከጦሱ ጀምረሽ ነገር የት ነው ያዘሽ? እንዴት ነው ከሚለው ኤፍቢ ላይ እስቲ ድምፅሽ በጣም ተዳክመሻል። ነገሩ እርግጥ ህመሙ ነው። ጠረጠረጋርገሽ ጮክ በይ እስቲ። አይዞሽ ኤፍቢ ላይ ነው የፌስቡክ እኮ። እሺ እንዴት ነው ጦሱ የተጀመረው? ኤፍቢ ላይ ሃይ በሚለው ሃይ ባዩ ማን ነው? ስሙና ስሙ ድንገር ማን ነው? አንቺ ነሽ? እሱ ነው ሃይ ያለው? ኧረ እሱ ነው። ከዛ እኔ ደግሞ ሃይ አልኩት። ያው በአማርኛ ነው ሃይ ሃይ የተባባለው። እሺ ከዛስ? ከዛ አወራንና እኔ ስቀረው እሱ ራቀኝ። አሁን ደግሞ እኔ ማራከስ ፈልጌ አወራንና እኔ ስወደው እሱ አሁን ሃዩ ላይ ነው ያለነው። አሁን ለምሳሌሽ መድኃኒትን ለመቀመም እንዲያግዘኝ ከየት ነው ጦሱ የጀመረው? ጥንስሱ እንዴት ነው የሚሄደው? አካሄዱ የሚለው ለሌላ እድል እንድሰጥ ማለት ነው። አጭር መልስ ነው መልስ፣ አጭር ጥያቄ ነው ጠይቅ። ከፍቅሩ እንዴት ልወጣ? ችን ብቻ ምን አወራችሁ እኮ ከሃዩ በኋላ ምንድን ነው ያወራችሁ? አዎ እሱንማ ተው፣ ረዥም ነው ወሬ። እወድሻለሁ አለኝ፣ እኔ ደግሞ እወድሃለሁ አልኩት። እሺ ከዛ እኔ በጣም ስወደው እሱ ደግሞ ኮራ እወድሃለሁ ብዬ ስጽፍለትኝ አካበድና በዛው ልም አለ እና ምክር ካለ እስኪ እንዴት ምን ይወደድሽ? ኧረ ያምራል፣ ቁመናው፣ ስራው ምናምን ሁሉ ነገሩ። ቁመቱ ያምራል? አዎ በቁመት ነው ማለት ነው። አሁን በቁመት ነው ማለት ነው የሚገባው። ይሄ አዲሱ ልክፍት ጥሩ ነው፣ ይመዝገብ ይሄ ቁመት። እሺ ስራውን ማርኮሻል? አዎ እሺ ስለዚህ የት ሄደ ታዲያ? አውርታችሁ ታዲያ የት ሄደ ማለት? አሁን አቁማችኋል ማውራት? አዎ አቁመናል። ለምን? እሱ ነው እንግዲህ ኮራ እወድሃለሁ ብዬ ስጽፍለትኝ ኮራ። ምን ያህል ጊዜ ሆናችሁ ካወራችሁ? 6 ወር። 6 ወር አላወራችሁም ማለት ነው? አለ 6 ወር አውርተናል። አሁን ግን 1-2 ሳምንት ይሆናል ከተዘጋጀ። አገር ውስጥ ራሱ ነው ምን ምክንያት የለም። አረብ ሀገር ነው። ለምንድን ነው አረብ ሀገር የመጣሽው? ለስራ ነው። እኔማ ሰርቼ ልቀየር ብዬ መጥቼ እሱ እኮ ነው ሃይ ያለ መጀመሪያ እንጂ እኔ ራሴን አሳምኜ ነበር ፍቅር እንዳይዘኝ ምናምን ብዬ ወስኜ ነው መጥቼ ነበር ከኢትዮጵያ። ግን እዚህ መጣሁ በኋላ እሱ ሃይ ሲለኝ በቃ ውበቱን ማለት ተቀየርሽ? ከዛ አሁን እንዴት ነው እንዳሰብሽው? ኧረ ገና ነኝ አልተቀየርኩም፣ እዛው ነኝ። ስለዚህ አሁን የመጣሽበትን ዓላማ ለምን ትረሻለሽ ታዲያ? ለምን ረሳሽው የመጣሽበትን ዓላማ? እኔ ወድሻለሁ ምናምን ሲለኝ በየወንዙ በየመንገዱ ሁሉ ለጠራን አቤት እንላለን እንዴ? ዓላማ ካለን እንሄድበት መንገድ ሩቅ ከሆነ ገብቶሻል? ሩቅ መንገድ ተጓዥ ከሆነን ጊዜ የለም እኮ አይደል? ና እንጂ ምናምን ና ሻይን ጠጣ ምናምን የሚለን እንኳን ሰው ቢኖር ኧረ እኔ በጣም ሩቅ ነው የሚሄደው ጉዞ አለብኝ ምናምን ነው አይደል የምንለው። መንገድ እንኳን ስንሄድ ህይወትም እኮ ልክ እንደዛ ነው። መሄጃ ካለሽ መድረሻ ካለሽ በየመንገዱ ሀይ ሚልሽ ሰው ሲመጣ በየሆነ ነገር እኔ ወደድኩሽ እንደዚህ ሚል ሲመጣ አይ እኔ ሩቅ ተጓዥ ነኝ ቸኩላለሁ እያላችሁ መሄድ ነው እንጂ መመለስ ነው እንጂ ከዛ መንገድ ሀይ ለዓለም በሙሉ መልስ የምንሰጥ ከሆነ እወድሃለሁ እወድሻለሁ ለዓለም በሙሉ ወይ የምንል ከሆነ የምንፈልግበት አንደርስ። ስለዚህ ጊዜሽን ተጠቀሚበት። ሀይ ያለሽ እሱ ለብዙ ሴቶች ሀይ ብሎ ልኳል። የመለሰችዋን እሄድባታለሁ ብሎ ነው ያስብ። ለምሳሌ ለ20 ሴት ሀይ ብሎ ልኮ አንደኛው አንቺ ነሽ የመለሽለት። ስለዚህ ኩራት ያለው አሁን የበለጠ ሊጎትትሽ ስለፈለገ ነው። አርፊሽ ስራሽን ስሪ። እሺ አመሰግናለሁ። በዚህ አጋጣሚ አድናቂ ነኝ። እሺ
እሺ እሺ ምንድን ነው ደግሞ አድናቂ ነኝ ብለሽ ደግሞ እንዳትነግሪው ለሱ። የኔን ቪዲዮ ስቶሪ ላይ እያረጋችሁ ሼር እያረጋችሁላቸው ሜንሽን እያረጋችሁላቸው ጠላቴ በዛ። ፍቅረኞቻችሁ ይሄ ልጅ አትዩ ይላታል፣ አትከታተዩ ይሄ ልጅ። እኔ ምን አረኩ? እኔ ሰንበዲ ስም ጠርቼ አልተናገርኩ እንዳታዩት ነው። ቢችሉማ እጅና እግሬ ራሱ ቢያስሉኝ ሄሎ በራስ መተማመን እንዳይኖራት የሚፈልጋል እኮ ፍቅረኛው አንዳንድ ሄሎ ኦኬ ሰላም አሌክስ፣ ይሰማል? ይሰማል። እንኳን ደህና መጣሽ። ሰላም፣ እንዴት ነህ? ጫጫታ ነው ያለሁበት፣ ግን ይቅርታ። ምንም ችግር የለውም። ምን እንታዘዝ? እሺ አሌክስ ወንድሜ፣ ከይቅርታ ጋር እኔ ስንት ተቀጥሮ የነበረ ምሰራው እዚህ ሮላ ማለት ነው። እና ፎሎ ትንሽ ነው በጣም በ3 ቀን ነው ሴትዮ ደግሞ የሰጠችኝ እኮ በቃ ኤቭሪ ሰከንድ ተቸገር። ማን ነው ግን ይህን ቻሌንጅ የጀመረው? በዚህ ፎሎ አሁን ይኸውልሽ ያለን ደቂቃ በጣም ለሚጠቅም ሰው ማለት በጣም ለተጨናችሁ ሰዎች ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። እሺ ኮይን ደግሞ እኔ እሰጣችኋለሁ። 1 ኮይን ነው የሚጠይቀው። የሌላችሁ ሰዎች እኔ እሰጣችኋለሁ። ችግር የለውም። እሺ እንዳያሳስባችሁ። ሌላው ሰላም ነው አሌክስ። እንታዘዝ። ጫጫታ አለ ከጀርባሽ። አጥቻለሁ። እሺ ምን እንታዘዝ? አይ ቲክቶክ ላይ መስራት እፈልጋለሁ፣ ግን አዲስ ምን እንታዘዝ? እኔ እንኳን ትንሽ ጨንቆኝ ላማክር ነው። እሺ ንገሪ። ማለት ወደ ሀገሬ መግባት ፈልጌ ነበረ። አሞኛል፣ ግን ደግሞ በቃ እዛ ያለው ሁኔታ ሊያስገባኝ አልቻለም። መግባትም አልፈለኩም። ልቤ ደግሞ ከዚህ መግባት ይፈልጋል። ብቻ ግራ በጣም ተጋብቻለሁ። ምን ትለኛለህ? መግባት ነው የምትፈልጊ? አዎ አሞኛል፣ መግባት ፈልጋለሁ፣ ግን እዛ ደግሞ በጣም ሁኔታው ከባድ ነው። ምንድን ነው እዛ የሚያስፈራሽ? እዛ የሚያስፈራኝ በጣም ብዙ ነገር ነው። አሞኛል ማለት ህልሜን አላሳካውም። የምፈልግበት ቦታ አልደረስኩም፣ አላስተካከልኩም። በጣም ብዙ ነገር ይቀረኛል። እሰራለሁ ብዬ ያቀድኩበት ቦታ አልደረስኩም። ገና 2 ዓመቴን ጨርሼ 3ኛ ዓመቴን ያው ልጀምር ስል ነው ያመመኝ ማለት ነው። እና የሚያመኝ ዝም ብሎ ብቻ ነው። ግራ እጄን ነው የሚያመኝ። ግራ እጄ ስራ መስራት አልቻልኩም። ባልጄ ብቻ ነው የምሰራው። ግራ እጄ ይንቀጠቀጣል። ምናምን መስራት አልቻልኩም። ሆስፒታል ሄደሽ አልታየሽም? ታይቻለሁ። ምንም የለባትም፣ ግን አቅም ነው እንጂ የሌላት ምንም የለባትም ነው የሚሉኝ። ግን በቃ እጄ ጭራሽ በቃ ምንም አይነት ስራ መንካት አልቻልኩም። አብዶኛል። ምንድን ነው እጅሽ ማለት? እቃ ማንሳት አይችልም ነው? ወድቀሻል? ችግር አለ? በጭራሽ አልወደኩም። እንደዚሁ ከመሬት ተነስቶ ብቻ ነው የሚንቀጠቀጠው። እጅ ይንቀጠቀጣል። እንዲሆን እንዴት ነው? ነርቭ ያለበት ሰው እንዴት ነው ያጠኛል፣ ይሰበስበኛል። እጄ በሰከንድ በቃ ጭራሽ ስራ መስራት አልቻልኩም። እሺ እስቲ ሚዩት አድርጊና አዳምጪኝ። አሁን መጀመሪያ ችግር የሚፈታው ችግር የመፍታት ችሎታሽን እያሳደግሽ መምጣት አለብሽ። ችግር የሚፈታው አንድ በአንድ ነው። እሺ አሁን ብዙ ነገሮች ወደ ሀገር መግባት ትፈልጊያለሽ፣ እዚህ መስራት ትፈልጊያለሽ፣ ያሰብሽውን አላሳካሽም፣ የጤና ችግር አለ። ሁሉም ነገር ላይ በአንዴ አታተኩሪ፣ አይሆንም። ሰው በአንዴ ቀስ እያለ ነው ችግሮቹ መፍታት ያለበት። የመጀመሪያው አንገብጋቢው ጉዳይ አሁን የጤናሽ ጉዳይ። ሀገር ቤት ስለመግባት እዚህ መቆየት ምናምን የሚሉትን እሳቤዎች በሙሉ ታያቸውና መጀመሪያ ጤናሽ ኢምፖርታንት ጉዳይ። ሆስፒታል ሄደሽ ሙሉ ምርመራ አድርጊ። ሙሉ ምርመራ ማለት አሁን ለምሳሌ ደም ሰተሽ እንኳን የምርመራ አይነቶች ይለያያል።
የተለያየ ለምሳሌ አሁን ለኤችአይቪ የምታደርጉት ምርመራና ለልብ ለኩላሊት የምታደርጉት ምርመራ እኮ ይለያያል። እንትኑ ራሱ ነው የምላችሁ፣ ምሳሌ ነው የምሰጣችሁ። ሙሉ ምርመራ አድርጊ፣ በቃ ፉል ቼክ አፕ ማለት የነርቭ ችግር ሊሆን ይችላል፣ ቫይታሚን ዲ እጥረት ሊሆን ይችላል። ገብቶሻል? ትንሽ ችግር ካለ እሱን ያባብሰዋል። ከምንም ነገር በላይ የሚከፈለውን ዋጋ በሙሉ ከፍለሽ አሁን መጀመሪያ ጤናሽን ማስተካከል ላይ አተኩሪ። እውነቴን ነው የምነግርሽ። አንቺ ስትኖሪ አይደል እንዴ ገንዘብ ውስጥ የሚመጣው? አንቺ ስትኖሪ አይደል እንዴ ሀገር ቤትስ የምትሄጂው? አላማሽንስ የምታሳኪው ለየትኛው? አንቺ ማትኖሪበትን አላማ ነው እንዴ ለማሳካት እየሰራሽልሽ? እዚህ ጋር እኮ እየሞትሽ እኮ። ትንሽ ካመማችሁ፣ ትንሽ የጤና መዛባት ችግር ካለ ጋይስ፣ በተለይ ሰው ሀገር የምትኖሩ አረብ ሀገር ምናምን ቀጥታ ሆስፒታል ሄዱሽ። ራስ ምታት እንኳን አሟችሁ ማለት ነው። ያንን ራስ ምታት 2 ቀን ከቆየ ቀጥታ መሄድ ያለባችሁ ሆስፒታል። 1 ቀን ችግር የለውም ኖርማል ነው። በሁለተኛው ቀንም መሻል አለበት። ካልተሻለና 3 ቀን ፑሽ ካረገ ሌላ ችግር ነው ማለት ነው። የሆነ ሲግናል ነው ማለት ነው። የሆነ ውስጥ ችግር ተፈጥሮ ምልክት ይሰጣችሁ ማለት ነው። ሄዳችሁ መታየት አለባችሁ ሌት ተቀን ሳትሉ። ስለዚህ መጀመሪያ አገር ቤት መሄዱን ታዩ። በቃ ተጨነቂ። በቃ እዛ ዝጊ፣ ቶፒኩን ዝጊ። እሺ ከአይምሮሽ አውጭ። ህልምሽ ላይ የምታተኩልበት ጊዜ ነው። ግን መጀመሪያ ግን የጤና ጉዳይ ይስተካከል። ከዛ ልክ እሷን ስታስተካኪና ፊክስ ሲሆን አየሽ አንድ ጭንቀት ቀነሰ። ከዛ ደግሞ ሁለተኛ ምን ላይ ታተኩሪያለሽ? ገንዘብ መያዝ። ለምሳሌ 3 ዓመት ሰራለሁ ካልሽ 3 ዓመት በቃ ተወስኝና በዛ ጊዜ ውስጥ የምታገኙን ሁሉ ገንዘብ ሴፍ እያደረግሽ መስራት ያለብሽን እያደረግሽ ትቀጥያለሽ። ችግር የሚፈታው እንዲህ ነው። እሺ ከአንገብጋቢው ጀምረሽ ደረጃ በደረጃ ማለት ነው። ተግባባን? ማዳም አለሽ አለች ወይስ? አሌክስ አለው። ቆይ ሰምቼ ካለ ሰምተሽኛል አይደል? አዎ ሰምቼ ካለ አመሰግናለሁ። እንደዛ ተጠርቼ ነው። እሺ እሺ አመሰግናለሁ። የጤናችሁን ጉዳይ አስቡበት ቤተሰብ። እኔ የምመክራችሁ እሱ ነው። እንደ ወንድም ግድ የላችሁ አትሊስት በየ3 ወሩ በየ6 ወሩ ቼክ አፕ አድርጉ። ምንም ችግር የለም። ታማችሁ አልጋ ይዛችሁ በሚሊዮን አውጥታችሁ ያላችሁን ገንዘብ ገፍግፋችሁ ሁሉን ነገር ባዶ እስኪሆን ድረስ ከምትቀሩ በየ3 ወሩ ቼክ አፕ እያደረጋችሁ ችግር እንኳን ካለ በትንሽ ነገር ፊክስ የሚደረገውን እየፈታችሁ መሄዱ ጥሩ። አንዳንዴ አልጋ ላይ ካልወደቅን በስተቀር ወይ ተጎትተን ሆስፒታል በስትሬቸር ካልገባን እምቢ የምንል ሰዎች አሉ። በቃ እስክንወድቅ ነው የምንጠብቀው። ቆሜ ሄደሉ ጤነኛ አይደለም። እሺ ሄሎ ሄሎ አሌክስ ደህና ነህ? አብሮ ይስጥልን። እንዴት ነህ? ፎሎ ኧረ ተው እንደው በጣም ብዙ ሰዎች ሰላም። እንዴት ነህ? ደህና ነኝ ይመስገን። ምን እንታዘዝ? ያለን የሆነ ነገር ለማከረህ ነበር። እሺ እኔ ያለሁት ኳታር ነው እና የ2 ልጆች እናት ነኝ እና ከመጣሁኝ በኋላ ብቻ ታሪኬ ስነግር በጣም ያስጠላል። በጣም ብዙ ነው ማለት ነው። ንገሪኝ። ስለ ልጆቹ እኔ አሁን ብቻዬን ነው እያሳደኩኝ ያለሁት ማለት ነው። እሱ በጣም ቸልተኛ ነው ለልጆች ያለው አመለካከት እና ስደውል ደግሞ ገና እኔ ያገዝኩኝ እኔ ሁሉ ነገር እያወጣሁኝ ስደውል ደግሞ ጤነኛ መልስ አይሰጠኝም እና ግራ ገባኝ። ምን ትለኛለህ
ስለ ለውጭ ሰው በጣም ጥሩ ነው። ለውጭ ሰው ጥሩ ነው። ግን አሁን እኔ አለ አይደለ በቃ ራሴ ካርድ ሞልቼ ምናምን ደውልና እንዴ በቃ ሳናግረው አጭር መልስ ማለት ነው እንጂ እንደዚህ ነው ልጆቹ እንደዚህ እናድርግ። ልጄ ራሱ ትምህርት አቋርጬ ክፍለ ሀገር ወስጄ ምናምን ነው እኔ እዚህ የመጣሁት ማለት ነው። እሺ ግን እንደዛም ሆኖ እሱ ደግሞ ሊረዳኝ አልቻለም። እሱ እዛ ጋር የተከራየ ነው ቤት አለ፣ ሙሉ እቃ አለ፣ ልጆቹን ይዞ እኔ እዚህ ጋር የትምህርት ቤት እየከፈልኩኝ እንኳን ያዝ ሰው ፈልግ ስለው ሰው የለም ኬት ይመጣል ነው የሚለኝ ማለት ነው። በጣም ቸልተኛ ነው ይሄ ልጅ። ትምህርት አቋርጠዋል ለምን ከኩዮች ወደኋላ ይቀራል ምናምን አይልም። በቃ በጣም ስልህ በጣም ቸልተኛ ነው እና በጣም ግራ ገባኝ እልሃለሁኝ አሌክሱ። አሁንም ድረስ በትዳር አብራችሁ ነው ያለ ማለት? አዎ በሰማንያ ተፈራርመን ምናምን ነው። አንቺ ኳታር ነው የምትኖሪው? እኔ ኳታር ነኝ። ኳታር። እሱ የት ነው? እሱ አዲስ አበባ ነው። እሱ ምንድን ነው የተቀያየረው ቦታ? ሞዴሬተሮች አሁን አንቺ ኳታር ነሽ፣ እሱ ሀገር ቤት ነው አይደል? እኮ ስለዚህ አሁን ለልጆቹ ምንም የሚያደርገው ነገር የለም። ምንም ያው ስንት ወደ 7 ወር ተጠግቻለሁኝ እዚህ ኳታር ከመጣሁኝ። ምንም ስራ አይሰራም። ስራ ይሰራል፣ መርካቶ ነው የሚሰራው። እሺ በቃ እኔ እንዴት እንደሆነ አላውቅም። በጣም ቸልተኛ ነው። ለውጭ ለሚያየው ሰው በጣም ይለያል ከምልህ በላይ ማለት ነው። ግን ቤት ውስጥ ደግሞ ያለው ነገር እኔና ፈጣሪ ነው የሚያውቀው ማለት ነው እኮ። ስለዚህ አሁን አንደኛ አንቺ ሰው ሀገር ነው ያለሽው አይደል? ሀገር ቤት አሁን ምን እየተካሄደ እንደሆነ አታውቂም ትዳርሽ ላይ። አንዳንድ ጊዜ ተራርቃችሁ ስትኖሩ ትዳሩ ላይኖር ይችላል። አብሯችሁ የትዳር አጋራችሁ ሌላ ላይፍ ጀምሮ ምናምን የራሱን ዓለም እየቀጨ ምናምን ሊሆን ይችላል እና በይምሰል ባልና ሚስት እየኖራችሁ ሊሆን ይችላል። አይደለም አሌክስ፣ ይቅርታ እንደዛ ነው እንዳልል። እዛ ጋር ወንድሞቼ እህቶቼ ምናምን አንድ አካባቢ ናቸው። ቀራኒዮ መድኃኒዓለም አካባቢ አንድ አካባቢ ነው የሚኖሩት ማለት ነው። እንደዛ ነው እንዳልል። ግን ምንድን ነው የሚመስለኝ በቃ የሆነ ሴፊንግ አያውቅም። በጣም ቸልተኛ ነው። በየቀኑ ነው የሚያገኘው። በቀን ቢያንስ በቃ ኢትዮጵያ ላይ በእርግጥ ኑሮ ተወዷል፣ ግን 2000 ብር ምናምን አያጣም በቀን ማለት ነው። በቃ እሱ ለምን ምለውን ለዛ ነው ባያገኝ እሺ 2000 ብር አካባቢ አያጣም። ግን ምንድነው በቃ ካላገቡ ልጆች ጋር ምናምን እየዋለ ሱስ በቃ የኛን ነገር እንትን ብሎት በቃ ሱሰኛ ነው የሆነ ሱስ ነው በቃ የሚያበዛው። እንደገና ደግሞ ደውዬ እንዴት ላድርግ ይሁን አለ አይደለ? ለቤትህ እኮ ሀሳብ ከባለቤትህ ሌላ ማንን ትጠይቃለህ? ለራስህ ቤት ማለት ነው። በቃ እንደዛ ስጠይቀው ራሱ ይሁን ሀሳቤን አይደግፍም። እንደመሰለሽ አድርጊ ነው የሚለኝ ማለት ነው። ስመጣ ራሱ አሌክሱ ከሚገርምህ ልሂድ እንደዚህ ነው በቃ ልጆቹ ተቸግረው አሉ። ትምህርት ቤት ምንም የለም። ትምህርት ቤት ማድረግላቸው ነገር እያየህ ነው። ማለብሳቸውን አጣው፣ ማበላቸው አጣው። ደስ እንዳለሽ አድርጊ አለ አይደለ? እኔ እኮ ማቀርበው ሀሳብ ፈልጌ ነው ከሱ ማለት ነው እንጂ ለብቻ መወሰን እችላለሁ። ግን እሱ እንደዛ አይደለም። ደስ እንዳለሽ አድርጊ ምናምን ነው የሚለው ማለት ነው። ስመጣ ራሱ የእውነት ነው የምልህ አልሸኘኝም። በራሴ እና በቤተሰቦቼ እና ደግሞ ስመጣ ሄሎ ይሰማል? ለቤተሰቦቼ ነበር የሆንኩት። ትዳር ባልያዝኩበት ሰዓት ትዳር ይዤ ደግሞ ለራሴ ስል ደግሞ ምንም ግራ ገባኝ እና በቃ እሱም እንደዚህ ቸልተኛ ሆነ እልሃለሁ እኮ። አሁን አንቺ ልጆችሽ የት ናቸው? ልጆቼ እናቴ ጋር ናቸው። እናቴ ጋር ክፍለ ሀገር ወሰድኳቸው። እሺ አሁን አንደኛ ልጆችሽ ማድረግ ያለብሽን ነገር አድርጊሽ፣ ከአንቺ የሚጠበቅብሽ። ምክንያቱም ልጆቹ በመሀል መጎዳት የለባቸው። እናትና በአባት ፉክክር ማለት ነው። እሱ እንዲያርግ አትባባይ ከሱ ጋር። ለልጆችሽ የሚያስፈልጋቸውን አድርጊ። ትምህርታቸውን አስተምሪያቸው። እናት ነሽ፣ ገብቶሻል? እናት ስለሆነች ከአንቺ የሚጠበቀውን እንደ እናት አድርጊ። ከዛ ውጭ ግን ማለት ነው ሀገር ቤት የምትሄጅበት ጊዜ ሲደርስና እዛ ስትሄጂ ከእሱ ጋር ያለሽን ጉዳይ በጠረጴዛ ዙሪያ ታስተካክይዋለሽ፣ ትነጋገሪያለሽ።
ምክንያቱም አሁን እንደዚህ አይነት ሰው ጋር እንዴት ነው መቀጠለው፣ እንዴት ነው መኖረው የሚለው እዛ ሄደሽ ታስቢበታል። አሁን ግን ከረንትሊ በሌላ ነገር ኢነርጂሽን አጨርሽ። እንዴት ላርግ ከሱ ጋር ጭቅጭቅ እንዲያጣጣጥ በቃ አታርጊ። የሚያገኘውን ገንዘብ ያጠፋዋል፣ ልጆቹን አያግዝም አይደል? ያንቺና የሱን ነገር አንዴ ከደን አድርገሽ ታስቀምጩና እዛ ስትይዢ መላ ታስይዥለታለሽ። አሁን ግን ትኩረት ማድረግ ያለብሽ ምንድነው? እየሰራሽ ልጆችሽ ደግፊ። እነዚህ ልጆች ውለጂም ብለው አልተወለዱ፣ በእናንተ ፈቃድ ነው። ስለዚህ እናት ነሽ፣ የእሱን እገዛ በመጠበቅ አንተ እንዲያርግ አታርግ እያልሽ ልጆቹ ሜዳ ላይ እንዳይቀሩ አግሽ ልጆችሽን። እንደ ባልና ሚስት ግን ከእሱ ጋር ያለሽ ጉዳይ አየር ላይ ነው፣ ጤናማ አይደለም። ገብቶሻል? ፌርም አይደለም። ወንድ ልጅ እየሰራ ቤቱን ሲያግዝ ልጆቹን ሲያግዝ ገንዘብ ሲይዝ ነው እንጂ ሸልተኛ ሆኖ ገንዘቡን የትም እየበተነ ሱሰኛ ሆኖ ከጓደኞቹ ጋር እየጨፈረ ጌዳውን እያለ ምናምን ውሎ የሚያደርግ ከሆነ ምኑን ባልሆነ አልበሰለም ማለት ነው። ገና በዚህ ጊዜ እንኳን እንደዚህ የሆነሽበት ጊዜው እኮ ራሱ የተቃጠለ ጊዜ እኮ። ሰርተሽ ራሱ እኮ አትለወጭም። ሰርተሽ ገንዘቡ የት እንደሚሄድ አታውቂም። እየለፋሽ እንኳን ማንንም ሰፖርት አላርግ ብለሽ እንኳን እንደዚህ ተጨንቀሽ ይዘሽ ሴቭ አርገሽ እንኳን በጣም እሳተ ጎምራ ነው ጊዜው። ከባድ ነው። እኔ በዚህ ጊዜ በገንዘብ የሚያላግጥና እንደው ዝም ብሎ የሚበትን ሰው እኔ በጣም ነው የሚያስገርመኝ። ታድሎ ላለሁ ይዘኸውም አልሆነም። ስለዚህ እንደዛ አርጊ እሺ እህቴ። እሺ ግልጽ ነው። ኔትወርኩ ነው ወይስ እየሰማችኝ አልነበረም? ሄሎ ከኔ ነው ከነሱ ነው? ጎበዝ እንደዚህ ማን ነው ሚዩት ያደርጋት? ይሰማል? እኔ ሰማችኋለሁ አይደል? እኔ አለው አይደል? በህይወት አለው ልበል እንጂ ሄሎ ሄሎ። እሺ አይሆፕ ሰምታኛለች ብዬ ተስፋ አድርጋለሁ። ዞሮ ዞሮ ግን ሌሎቻችሁም በእንደዚህ አይነት ሁኔታ ውስጥ ያላችሁ ሰው ኧረ ባል የሚስት እንግዲህ አልሰማም፣ የባል ግን አሁን ዛሬ ይኸው ሁለተኛ ጊዜ። የት ነው እንደዚህ ያሉ ወንዶች የተወለዱት? ግብረ ገብነት አልተማሩም? ሄሎ ሄሎ። እሺ ግብረ ገብነት አልተማሩም? የት ነው ያደጉት? ከየት ነው የመጡት? እንበል እንጂ እንዴ ትንሽ እኮ ማሰብ እኮ በቂ ነው። ካገባ ስትር ብለ ምናምን ነገር ኖሮ መኖሩ ደስ ይላል እኮ። ደግሞ ታግለ ቤተሰብን ታላቅ ማድረግ ምናምን እንደ ወንድ ትኩረት ማድረግ ያለበት ሲንግል የሆነ ላይፍ የሚኖር ወንድ ኦኬ መብቱ ነው። ግን ትዳር ይዘ ልጆች ወልደ ምናምን የምን ወለም ዘለም ነው? ጤና ይስጥልን። ሄሎ ሄሎ፣ ይሰማል? ሄሎ ሄሎ ብላለች ወይስ ጆሮዬ ነው? አንዳንዴ እኮ ያው ሽማግሌ ነው። ሄሎ ይሰማል? ድምፅሽ ርቋል። አሁን ሳይሰማል? አሁን ይሰማል። ምን እንታዘዝ? እኔማ ፎሎ እንድታስደርገኝ ፈልጌ ነው። ሞዴሬተሮች ትተባበሩ እናንተን ላስቸግር እንጂ አሁን ቴንክ ዩ። እሺ ያው እኔ እንዳልነካ ብዬ ማስቸገር ትንሽ በርታ በሉ። ትንሽ ደግሞ በጣም የሚደጋገምም ሰው ደግሞ ካለ ለአንድ ሳምንት አረፍ ይበል። እሺ አረፍ እንዲል አድርጉት ለአንድ ሳምንት። ዲንጎ በዛ 1 ሰዓት ተኩል ነው ያለን። ያው ሰዓቷም እሷም ስንት ደረሰች? አሁን ደቂቃ 35 ደቂቃ ነው የቀረን። ጤና ይስጥልኝ። ጤና ይስጥልኝ አሌክስ፣ እንኳን ደህና መጣሽ።
እግዚአብሔር ይመስገን ሰላም ነው። ክብሩ ይስፋ ይመስገን። ምን እንታዘዝ? እኔም እንደዚሁ ለማክረ ነበረ። እሺ ንገሪኝ። ያው ባለቤት ነበረኝና ልጆች 2 ልጆች ወልደናል። ድምፅሽ ግን ርቋል። አይሰማም? ጥሩ ነው። እሺ 2 ልጆች ወልደናል እና ከዛ በኋላ ሰውየው ተቀያየረ ማለት ነው። ተቀየረ ማለት ወደ ምን አይታወቅም። ማለት መጀመሪያ ትዳር ላይ ሲገባ በስሜት ይሁን የገባው በምን ይሁን የሆነ በቤተሰብ ጭቅጨቃ ይሁን አላውቅም እና ልጆቹ ከተወለዱ በኋላ በቃ ያለው ነገር ሁሉ ነገር ተቀያየረ። በቃ ሌላ ሰው ሆነ። እሺ እና በቃ ዝም ብሎ በሆነ ባለ ነው ይጮሃል። ዝም ብሎ በቃ አማክረውም የሆነ ነገር እራሱ አይሰማም እና መጨረሻ ላይ እንደውም ጭራሽ ልጆቹ ሁሉ የኔ አይደሉም እስከ ማለት ደረሰ ማለት ነው። የኔ አይደሉም ብለዋል። እሺ እና እኔ በሰዓቱ ያው ትንሽ አይምሮ እንትን አለኝና ያው ነገሮችን የቤተሰቡን ሽማግሌ ሰብስቤ ምናምን ነገር ያለውን ነገር በቤተሰብ መፍታው ምናምን ብዬ እንትን አልኩ እና ተመከረ ምናምን ከአንዴም 2 3 ተመከረ። ግን በቃ ምንም ሊቀየር አልቻለም። በቃ ማለት እሱ እንደፈለገው መሆን ነው የሚፈልገው እንጂ ትዳር እንደያዘ ሰው ምናምን መሆን አይፈልግም። ለልጆቹ አያስብም። የቤት ወጪ በስነ ስርዓት አይሰጥም። ልጆቹ የሚያስፈልጋቸውን ነገሮች ራሱ ማድረግ አይፈልግም። እና እንደዛ እያለ እኔ በመሀል በቃ ይሄ ነገር አይሆንም፣ እንደዚህ ሆኖ እንዴት እቀጥላለሁ ብዬ አጎቴን አማከርኩትና እሱ ደግሞ ትንሽ ከፍ ይበሉልሽ፣ አሁን ሄድሽ እንዴት ይሆናል? የረባ ብር ራሱ የማይረዳ ከሆነ በኋላ በጣም ትቸገሪያለሽ። ምክንያቱም ልጆቼ መንታ ናቸው እና በጣም ትቸገሪያለሽ ምናምን ብሎ አለኝ። ያው ለመክሰስም ፈልጌ ነበር፣ ግን በሰዓቱ ደግሞ እኔ ከአዲስ አበባ ወደ ክፍለ ሀገር፣ ምክንያቱም እኔ የምኖረው ክፍለ ሀገር ስለሆነ ቤተሰቦች ያሉት ክፍለ ሀገር ናቸው። ያው አጎቶቼ ምናምን ናቸው አዲስ አበባ የሚኖሩት ማለት ነው። እና ልጆቹን ይዤ እኔ ወደ ክፍለ ሀገር ሄድኩኝ ማለት ነው። ከዛ ደግሞ ተመልሼ መጥቼ ለመክሰስ ምናምን ነገር በሰዓቱ ሳንቲም ራሱ በጣም ችግር ነው። ያው ለልጆቹ ብዙ ነገር ስለሚያስፈልግ እንደምታውቀው ልጆች ማሳደግ በጣም ከባድ ነው። ብዙ ነገር አለና ለልጆቹ የሚያስፈልገውን ነገር ምናምን በቃ የማገኛትን ነገር ያንን ነገር ነው የማደርገውና ትራንስፖርት ምናምን አውጥቼ ራሱ እንትን ለማለት በቃ ያንን ነገር ለማድረግ አላሰብኩኝ። ማለት ሀሳቡ አለኝ፣ ግን ያንን ነገር ለማድረግ በጣም ብዙ የሚያስፈልጉ ነገሮች ስላሉ ልጆች ይዤ መሰቃየት መንገላታቱ ምናምን ያ ነገር እንትን ስላለኝ ነገሮችን ለእግዚአብሔር ትቼ ከእግዚአብሔር ሁሉ ነገር የሱ ይበልጣል ምናምን ብዬ ያው ፓስፖርት አደስኩኝ። ከዚህ በፊት ስደት ላይ ስለነበርኩ ከዛ ፓስፖርቴን አድሼ በቃ ለእናቴ ልጆቼን ሰጥቼ መጣው ማለት ነው እንደገና ስደት እና እናቴ ያው እሷም ብዙ እንትን ጠንካራ አይደለችም፣ ግን ያው በቃ እየታገለች ነው ያለችው። እግዚአብሔር ይመስገን ያው ዛሬ ደህና ነገር ላይ ደርሻለሁ። የራሴ ቤት እንትን ብያለሁ፣ ገዝቻለሁ ቤት ምናምን እና እግዚአብሔር ይመስገን ልጆቼም ደህና ናቸው፣ እናቴም ደህና ናት። እና በመሀል ግን በተለያየ ስልክ ከሰው ስልኬን እየወሰደ በተለያየ ስልክ ይደውል ነበር እና እኔ ደግሞ እንደማልፈልገው ነገርኩት። ምክንያቱም እሱ በዛን ደረጃ እያለን ማለት ነው አልፈልግም ብሎ ነበር እና ፊርማውን እንዲቀድም ምናምን ፈልጌ ነበረ። በእርግጥ በመዘጋጃ ምናምን አይደለም የተፈራረም ነው ማለት ነው፣ በሽማግሌ ነው እና
ያንን ነገር እንዲቀድልኝ ፈልጌ ነበር። ግን ያው እኔ በሰዓቱ ያለሁት እንዳልኩ ርቀት ላይ ስለሆንኩኝ አንዳንዴ ልጆቹን መጥቶ ሲፈልግ ያያል። እኔ አልከለክልም፣ ምክንያቱም ልጆቹ ናቸው፣ ማየት ይችላል። ነገር ግን ሌላው ነገር ሊሆን አይችልም፣ ሊቀጥል አይችልም። ምክንያቱም እንደዚህ አይነት ትዳር ስለሌለ ማለት ነው። ትዳር ማለት ራስ ኃላፊነት ራስህን ትተህ ወደ ልጆችህ ልጅ ከወለድክ በኋላ ለልጆች የምታስብበት ነው እንጂ በፊት እንደ ወጣትነት የምትኖርበት አይደለም። እንደፈለገ በልተህ እንደፈለገ ዘለ ጠጥተህ ከቤተሰቦች ጋር ከጓደኞች ጋር እንደፈለገ የምትሆንበት አይደለም እና ስለዚህ ያንን ኃላፊነት ስላልተወጣ እኔ ከሱ ጋር መቀጠል አልፈልግም በፍጹም ማለት ነው። ከአይምሮዬም አውጥቼዋለሁ እና የሆነ ጊዜ ልጆችሽን መተሽ አታሳድጊም ወይ ምናምን አለኝ ማለት ነው። እንዴ እናቴ እኮ እያሳደገች ነው፣ አንተ ነህ እንዴ እያሳደግ ያለው? እናቴ እኮ እያሳደገች ነው፣ ብዙ መከራ እየከፈለች ነው እና አይመለከትም። ምክንያቱም የሆነ አለ አይደል በወር ማለት ነው በወር 2000 ብር ነው የሚልከው 2000 ብር ማለት ነው። እሱንም ሲፈልግ አልክም ክሰሱኝ ምናምን ይላል፣ ሲፈልግ ደግሞ ያቆማል፣ ሲፈልግ ይልካል። እኔ እንደውም እናቴን እንዳትቀበይ ብያት ነበር፣ ምንም ነገር እንዳትቀበይ፣ ምክንያቱም ይህንን ብር ምክንያት እያደረገ ነው እንደገና ወደኛ የሚመጣው፣ ስለዚህ እሱም ብር እንዳትቀበይ ችግር ይሻለናል ብያት ነበር ለእናቴ ማለት ነው። እና ማዘር ደግሞ ለምን በቃ ለምን ይቀራል የት አባቱ እንደውም እሱ ቢያስፈልግ ሌላም ነገር ነበር ለሱ የሚገባው ምናምን ብላ እሷ በልህ ማለት ነው ያንን የሚሰጣትን ዝም ብላ ትቀበላለች። እና አሁን ታውቃለህ ሰው ደግሞ አስቸጋሪ ነው፣ እንደዚህ ጎረቤት ምናምን አንዳንድ ወሬኛ ሰው አለ አይደል? እና እነዛ ሰዎች ይነግሩታል ማለት ነው። እኔ በእርግጥ ብገዛም በራሴ ስም አይደለም የገዛሁት ቤቱን ማለት ነው። እና ሰው ይነግረዋል ቤት ገዛች ምናምን እንደዚህ ሆነ አሁንማ ምናምን በቃ እንደዚህ ይሆናል አይደል? ሰው የሚያሾክሹክ እንደዚህ እና በዛ ግፍፊነት አሁን ጭራሽ እዛ ሀገር ሄዶ አሁን በዛም በዚህም ብሎ ስራ ፈልጎ ማለት ነው። አሁን እዛ ሀገር እየኖረ ነው ማለት ነው፣ እኛ ሀገር ይኸውልህ። እና እየመጣ ልጆቹን ያበላሻል፣ እየመጣ ልጆቹን ወንዱ በጣም ነው እንትን የሚለው እና ልጆቹን በቃ ዝም ብሎ የሆነ ዳቦ ገዝቶ መጥቶ ልጆቹን የሆነ ጁስ ገዝቶ መጥቶ ልጆቹን በቃ የሆነ ዝም ብሎ ይዞ ይወጣና ውጪ የሆነ ይጋብዛቸው ይመጣና ልጆች ደግሞ ያው ልጆች ናቸው ገባ። አንዳንድ ጊዜ የሆነ ነገር ከፈለጉ ያንኑ ነው አሁንም ብትሰጣቸው የሚፈልጉት ማለት ነው። እና በዚህ መሀል እናቴ ተሰቃየች፣ በቃ በጣም ተቸገረች ማለት ነው። እና እንደዚህ እያደረገ በጣም በቃ እያስቸገራት ነው ያለው። አሁን ባለፈው እንደውም በጣም ተነጋግረው ማለት ነው ከዚህ በኋላ ብትመጣ እኔ እከስሃለሁ፣ በቃ ክስ ነው የምጀምረው አለችው ማለት ነው ማዘር። ምክንያቱም እየመጣህ ልጄ በአንተ ምክንያት ነው ስደት ይወጣችሁ፣ እንደገና ደግሞ ይሄን ሁሉ ችለን በተቀመጥን ደግሞ እንደገና እየመጣህ እንዴት እንደዚህ ትረብሸናለህ? ልጆቹ ይደጉበት፣ ካደጉ በኋላ መውሰድም ትችላለህ፣ መብት ነው። እነሱም ከመረጡህ ይሄዱልሃል። ግን አሁን ይደጉ፣ ልጆች ናቸው፣ በስነ ስርዓት ይደጉ ብላ ተናገረችው። እኔም ተናግሬዋለሁ ስንቴ ማለት ነው፣ ብዙ ጊዜ ተናግሬዋለሁ። ልጆቹ እንዳይበላሹ፣ ልጆቹ ይደጉ። ምክንያቱም ምንም እያደረክላቸው አይደለም፣ የምታደርገው ነገር በቂ አይደለም። እኔ ለእግዚአብሔር ብዬ ነው ነገሮችን ትቼ ዝም ብዬ ያለሁት እንጂ አንተ ብከስህ በህግ ደረጃ ብሄድ ብዙ ዋጋ ትከፍላለህ ብዬ ተናግሬዋለሁ። ምክንያቱም ምስክር አለኝ፣ በቂ ምስክር ማለት ነው። እና ደግሞም ግዴታው ነው። ምክንያቱም እዛ ጋ ፊርማም አለ፣ እያንዳንዱ ነገር እዛ በቤተሰብ ደረጃም ስላለ የሚያውቁት ነገር ነው። በደንብ ደግሼ ምናምን ነው ያገባሁት፣ ዝም ብዬ አይደለም። እና ስለዚህ ያ ነገር ስላለ ግድ ነው፣ ግዴታው ነው፣ ይከፍላል። ለልጆች የሚያስፈልገውን ነገር ወጪ ያደርጋል። ይሄ ህግ ነው፣ ይፈርድበታል። ግን እኔ ለእግዚአብሔር ትቼ ነው፣ የእግዚአብሔር በቃ የሱ ይበልጣል። ለሁሉም ሰው እንደ ስራው የሚከፍለው እግዚአብሔር ነው ብዬ ለእግዚአብሔር ትቼ ነው። እና በመድኃኒዓለም እርዳታ ነው እዚህ ሀገር ስመጣ ራሱ በብዙ ስቃይ በብዙ ነገር ተሰቃይቻለሁ፣ ብዙ ነገር እና እግዚአብሔር ይመስገን ያ ሁሉ አልፏል አሁን። እና አሁን በቃ በዚህ ደረጃ አሁን እናቴ እዛ አዲስ ቤት ውስጥ ስትገባ ማለት ነው የሚገርም ነገር ቦታውን በእርግጥ አያውቁትም ብዙ ሰዎች። እና አሁን ለአንድ ሰው ታሳዩና ምናምን ብዬ ከቤተሰብ ጋር ውስጥ ተጣልቻለሁ።
ከሱ ጋር ለሱ የምታሳይ ከሆነ ያንን ቦታ እኔና እናንተ እንቆራረጣለን። እንዳታሳዩ እዛ መሄድ የለበትም ምናምን ብዬ ማለት ነው። መጨረስ ያለብኝን ሲሄድ እጨርሳለሁ። በእርግጥ ግን እስከዛው ድረስ ለልጆቼ የሚያስፈልገውን ነገር ልጆቹ በስርዓት ማደግ አለባቸው። ወንዱ በቃ በጣም ፊት እየሰጠ ብዙ ነገር እንትን ስለሚለው ወንዱ በቃ በጣም ከባድ ሆነ ብታይ። ቤት ውስጥ ያስቸግራታል። ማዘርን እህቱንም እየመታ ምናምን። ወንድና ሴት ናቸው እና ትንሽ እንደዚህ አይነት ነገር እና አንተ ምን ይመስላል ማለት እዚህ ጋር አሁን ያለኝን ንብረት ምናምን መቼም ራሴ ሰርቼ በጉልበት ያመጣሁት ነገር ነው ይሄ ነገር ማለት ነው። በደረጃ ቢሄድም ራሱ እንግዲህ ስንት ዓመት ልበል አሁን 5 ዓመት ከተለያየን አሁን 5 ዓመታችን እና ምን ይመስላል እስኪ ለማክር ብዬ ነው። ፍቺ ተፈጽማችኋል? ነው ፍቺ ነገርኩህ እኮ ፍቺ አልፈጸምኩኝም። ምክንያቱም ያለውበት ሰዓት እንደነገርኩ ልጆች እያሳደግኩ ነው። ብዙ የሚያስፈልገኝ ወጪ አለ ለልጆች፣ ለነሱ ራሱ በቂ የለም። ስለዚህ እኔ ትራንስፖርት አውጥቼ ምናምን ሄጄ ከሱ ጋር ያንን ነገር ለመቅደድ ሽማግሌ ለመሰብሰብ በሰዓቱ ያለውበት ሰዓት ጥሩ አይደለም፣ አይመችም ነበር እና በዛን ሁኔታ ደረጃ ውስጥ ነው ይሄንን ፓስፖርት እንደምንም ተጋግጬ አስተካክዬ ማለት ነው ወደዚህ የመጣሁት። እሺ እስቲ ሚዩት አድርጊና አዳምጪኝ። አሁን በመሰረቱ ተለያይታችኋል ግን አልተፋታችሁም። ንብረትን በተመለከተ ባልሽ ነው ሕግ እስከሚያውቀው ድረስ አሁንም ድረስ። ስለዚህ ይሄ ከሱ ጋር ተፋተሽ በህጋዊ መንገድ የመለያየቱ ነገር እስካልኖረ ድረስ በስምሽ ያለው ነገር በሙሉ የሱም ነው፣ በስሙ ያለ ነገር በሙሉ ያንቺ ነው። ስትለያዩ ምን ምን ንብረት አላችሁ ተብሎ ተከፋፈሉ ሲባል በፍርድ ቤትም እስከማውቀው ድረስ ያለው ነገር አንድ ላይ በጋራ ተደርጎ ነው የምትከፋፈሉት። ይሄንን ማወቅ አለብሽ እና ደግሞ ብዙ አትታገኝ። እኔ ምንም ንብረት በስሜ የለም። ምንም ንብረት በእናቴ ነው ያደረኩት። በስሜ ምንም ነገር የለም እኮ። ታዲያ ምንድን ነው ያሳሰበሽ ታዲያ? እኮ አይ እምልህ ማለት ነው ምን ያስባል እንደው ምናልባት አንተ ማለት ነው እዚህ ጋር አሁን ለመለያየት እኔ አሁንም ቢሆን አብሬው አልኖርም በእርግጠኝነት። ምክንያቱም ለእኔ ምንም ቦታ የለውም፣ ፍቅርም የለውም፣ ቦታም የለውም። ሰውየው ሲጀመር የጥቅም ሰው ነው። መጀመሪያም ከውጭ እርግጠኛ ነኝ ከውጭ የመጣች ነች ሲሉት ምናምን በዘመድ ነው ሰውየውን ያገኘሁትና በእንደዛ አስቦ ነው ብር አለ ብሎ ነው የመጣው እንጂ አንቺ ፈልገሽ ፈቅደሽ አይደለም ያገባሽው። በዘመድ ነው በዘመድ ነው። እሺ እና ያንን ግን የተረዳው እንዴት መሰለ? ያንን የተረዳሁት ማለት ነው አብሬው ስኖር ማለት ነው አብረን በኖርን ሰዓት ነው አንዳንድ ከሚናገራቸው ነገሮች የሱ ፍላጎት ምን እንደሆነ ምናምን ከሚናገራቸው ነገሮች ከዛ ነገሮች ነው ያንን የተረዳሁት። ብር ፈልጎ እንደገባ ማለት ነው የሆነ ነገር አላት ብሎ እንደገባ የተረዳሁት ከዛ አንፃር ነው። በሰዓቱ ልብስ ቤት ነበረ፣ የህፃናት ቡቲክ ነበረ፣ እዛ እየሰራው ነበረ በሰዓቱ ማለት ነው እኮ። አሁን ተረጋጊ። በስምሽ የሆነ ነገር ከሌለ ምንም ችግር የለው። እሱ አያሳስብሽ። ግን አሁን ልጆችሽን በተመለከተ ለልጆችሽ ማድረግ ያለብሽን ነገር አድርጊ። ቅድም ለአንዲት እህታችንም ስነግራት ሰምተሻል። እንደ እናት ልጆችሽ አንቺን ያለሻቸው ገብቶሻል። ልጆች አይደሉም ብሎ የካደ ሰው ከባድ ነገር እኮ ነው በነገራችን። በጣም ይሄ ከአይምሮ መቼም ከአይምሮ አይወጣም። መቼ ልጆቼ አይደሉም ብሎ ይሄ እንደ ቀላል የሚታይ ጉዳይ አይደለም ገብቶሽ። ምክንያቱም ምናልባት እንደ ንግግር ሰው ሊቆጥረው ይችላል፣ ግን ይሄ የመጨረሻ የክህደት ጥግ ነው። ይሄ ማለት አንቺ ከሌላ ሰው ጋር ሄደሽ ማቅጠሽ ያበጣሽው ነው። ብዙ አንድምታ አለው ገብቶሽ። ብዙ ትርጉም ይሰጠዋል። ሌላ ሰው ነው የኛ አይደለም የኔ አይደለም አባታቸው አይደለም አለ ማለት ይህን ስትሰረዝሪው ብዙ አይነት ልብ የሚሰብር ነገር አይመጣው ሰው አሁን ከሱ ጋር ኑሪ አትኑሪ ምናምን የሚልሽም አይኖርም።
ገንዘብ ፈልጎ ነው የመጣው። በዘመድ ነው ያገባሽው። አንቺ ላይ ድራማ ነው መስራት የሚፈልገው። አይፈልግሽም፣ አይወድሽም። ያንቺ ጤና ያሳስበው። እንደ ባል ትሪት አያደርግሽም፣ ቁጭ ብሎ አያግዝሽም። እንደ ባል ድጋፍ ረዳት አይሆንሽም። ምንድን ነው? እቃ ነው? አሻንጉሊት ነው ለእንትን የመጣው። አትገደጅም። በስምሽ ንብረት ከሌለ ደግሞ ችግር የለውም፣ አትጨነቂ። አሁን መጨነቅ ያለብሽ ነገር ለራስሽና ለልጆች። ሰው ሀገር ነው ያለሽው። ሰው ሀገር ቤት ስትሄጂ ሌላውን ነገር ፊክስ ታደርጊዋለሽ፣ ችግር የለም፣ እድሜና ጤና ይስጥሽ። አሁን ግን ሰው ሀገር ነሽ። የሚደረገው ለልጆችሽ እያደረግሽ ሴቭ የምታደርጊውን ሴቭ እያደረግሽ ትኩረት ማድረግ ያለብሽ አንድ ነገር ላይ ብቻ። ሌላው በሂደት የሚፈታ ይሆናል። በሂደር ከድነሽ አስቀምጩ ማለት ነው። እሺ፣ አመሰግናለሁ። አመሰግናለሁ። በ90 ዓመታችን ነው የምናገባው ጓዶች፣ ሲንግላውያን በ90 ዓመታችን ነው የምናገባው። ትተነዋል። 90 ዓመት ላይም ትንሽ አይተን እንደ ሁኔታው እናራዝመዋለን። ወደ 130 ዓመትም ልናራዝመው እንችላለን። እኔ በ130 ዓመቴም ላደርገው እችላለሁ። ያው ክፉ ሰው እድሜው ረጅም ነው ስለሚባል እድሜ ረጅም እንደሆነ አውቀዋለሁ። እኖራለሁ እዚህ የምድር ጉድ ሆኜ እንዲህ ጥሩ ጥሩ ሰዎች ቶሎ ቶሎ ሲወሰዱ ቁጭ ብዬ ማይ ይመስለኛል። እና አሁን ግን ይቅርብ ጓዶች፣ ሲንግልነት ይለምልም። ደግሞ አቁሞ ላይ ያስቀረን ነው ብሎ ቁሱኛል። አስቸጋሪ አቁማችሁ ብቀሩ አይሻልም? እንደዚህ አይነት ግራ የገባው ትርጉም አልባ መተሳሰብ የሌለበት አይነት ትዳር። ሄሎ ሄሎ፣ እሺ 19 ደቂቃ ይቀረናል። እሷን አጣጥመን እንጠቀማት። ውሃ ጠጣ። ውሃ ሳላቀርብ ነው ዛሬ የገባሁት። ሰነፍኩ። በቃ በምናብ እንደጠጣው ቁጠሩት፣ እንደጠጣው ቁጠሩት። ኮይን ልስጣችሁ እስቲ የመጨረሻውን ዙር አንዴ ጊፍት ልስጣችሁና ማለት ነው ሜምበር ሆኖ ራሴው ሰጥቼ፣ ግን እዚህ ቤት ልመና ነው ውሰዱ። እንዴት ነው ነገሩ? ውሰዱ መከራ ነው የመውሰድ መርፌ ነው ጋር እንዴ? የውላችሁ ሳጥን ከላይ አስቀምጬላችኋለሁ። ታብ ታብ ላረገው ሰው ነው የሚሰጠው። ይሄን 3 ደቂቃ ብዙ ታብ ላረገ ሰው ይሰጣል። ብዙ ታብ አድርጉና ልክ ቆጥሮ ሲጨርስ ሳጥኑን ስትነኩት ይሰጣችኋል። ከዛ ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበራችሁን አድሱ። የጠቆረባችሁ ሜምበር ያልሆናችሁን ደግሞ ሁኑበት። እሺ፣ እንትኑን ግን ወስዳችሁት ሌላ ቦታ ነው እንደ ሜምበር የምትሆኑበት። ይሄ ወንጀል ነው ታውቃላችሁ። ሄሎ ሄሎ፣ የቄስ ታረለ ቄሳራ የሚባለው። ስለዚህ እዚህ ሜምበሩ ነው ብዬ ካስቀመጥኩ እዚህ ወስዳችሁ እዚሁ ሜምበሩ ነው። አንዳንድ ሰው ይፈራሉ። ችግር የለውም ያን ያለ እንትን አይደለም፣ ግን እዚሁ ሁሉ ሜምበር። ሄሎ እሺ፣ የሚገቡ ሰዎች ሁላ ዝምታ መርጠዋል። 16 ደቂቃ ይቀራል። እንቀጥል እስቲ። እኔ ሌቭል 8 ነኝ። እሺ፣ ጤና ይስጥልኝ። እሺ፣ ሚዩት። አይ እኔ እናት ሚዩት አደረግሽ እኮ ስትገቢ። ሚዩት አታርጉ እንጂ ሚዩት ስታደርጊ በቃ የሌለሽ ነው ይመስለኝ። ሰላም ሰላም፣ ደስልኬ ነው እንዴ? ጤና ይስጥልኝ። አብሮ ይስጥልን። ሰላም ማለት ድምፅሽ ታፍኗል። አረ እኔ መግባት አልፈለኩም ነበረ፣ ሀሳብ እያደረኩ ነው። እንቀጥል። ለአስፈላጊው ሰው እስኪደርስ እንሞክራለን። ብዙ ሰው ነው ያለው ገስት ላይ። በጣም የሚያስፈልገው ሰው ይኖራል እኮ በገባውና ሀሳቤን ባካፈልኩ የሚል፣ ግን ለማያስፈልገው ሰው የሚደርሰው። ሄሎ እሺ፣ ከባድ ነው። ብር አካባቢ ያለው ግፊያ። ሰላም ነው አሌክሳ? ጤና ይስጥልኝ። እንኳን ደህና መጣሽ። ወይኔ ተመስገን፣ እድሉን አግኝቼ ስለገባሁት ደስ ብሎኛል። ሁላችሁም ሰላም ናችሁ? የአሌክሶ ተከታዮች ደህና ናችሁ? ሳምንቱ ሁሉ ስፈልግ ነበር፣ የምር እድሉን አላገኘሁትም። ደስ ብሎኛል።
እሺ አሁን መጣሽ። ያው አሌክስ እኔ ላማክርና ያው ያንተ ተከታዮችም እንዲመክሩኝ የሚፈልገው ነገር ትንሽ ከቤተሰብ ጋር የተያያዘ ነገር ነው። እሺ ጥፋተኛም ከሆንኩም ያው እዚህ ጋር ጥፋት አለሽ ብላ ምክርን እንድትሰጠኝ ፈልጌ ነው። ስህተቱ እኔ ጋር ካለ ከልጅነቴ ጀምሬ በጣም የተፈተንኩ ሴት ነኝ። ማንም ሊመስክር ይችላል እኔን የሚያቀኝ እና አሁኑ ላይ ህይወቴ ትንሽ አልহামዱሊላህ ከበድ የምለው ሁኔታ ላይ ነኝ። እሱም ቤተሰብና ትዳር ነው። እስከ 7 አመት ቤተሰብን ስራዳ ቤተሰቦቼ እናት፣ አባት፣ ወንድም፣ እህቶቼ የምሉ ሁሉም ለጥቅም ነው የሚፈልገኝ። አሁን ባለትዳርና የሁለት ልጆች እናት ነኝ። አልহামዱሊላህ ባለቤቴ የሚያከብረኝና እንደ እናትም ልጆችን ይዞ እያሳደገ ያለው በዚህ ሰዓት እሱ ነው። የ4 ወር ህፃን ልጅና የ2 አመት ልጅ እሱ ላይ ትቼ አሁን ዱባይ ላይ ነኝ ያለሁት። 2ኛ አመቴን ጨርሼ ወደ 3ኛ አዲስ ያኔ 2 አመት ጨምሬ ያሳድሼ ማለት ነው። በዚህ መካከል እዚህ መጥቼ በጣም ብዙ ፈተናዎች ነበሩ። ሁሉም ራቁኝ። ያ ጥቅም ከኔ ሲያጡ እኔም ጉዳቱ ሲገባኝ ወደ ራሴ ሲመለስ ሁሉም እኔ ጥፋተኛ አደረገ። በነገራችን ላይ 6 እህቶችና 3 ወንድሞች አሉ። ከሁሉም አሁን የለኝም ማለት ይቻላል። ምክንያቱም የኔ የምለው ሁሉም ለጥቅም ነው የሚፈልገኝ። ገባክ? እዚህ ጋር አሁን እኔ ልጆቼ ቤት የላቸው ምን የላቸው ኦሬዲ ተጠግቶ ነው ያሉት። ያኔ ክራይ ቤት ማለት ነው መጠጋት ማለት ነው ራስን እስካልቻልክ ድረስ እና እኔ በዚህን ሰዓት አሁን ለልጆቼና ለቤቴ ነው ማሰብ ያለብኝ። ይሄ ነገር ደክሞኛል። ሁላችሁም ለጥቅም የምትፈልጉኝ ከሆነ እኔ አልችልም፣ አቅቶኛል። በቃ ከዚህ በላይ ማንንም መርዳት አልችልም። ለራሴ እንኳን አልሆንኩኝም። እዛ ጋር ልጆቼ ጠያቂ ያስፈልጋቸዋል። ማንም አይጠይቅም፣ ማንም ዞር ብሎ አያይም። ሲታመሙ ብቻውን ነው አንጠልጥሎ ይዞ የሚሄደው። አሁን ትንሿ 3 ቦታ ሰርጀሪ ተሰርታ ነበረች፣ ጎሮሮ ቶንስልና አፍንጫ ውስጥ ማለት ነው በ2 አመቷ። ግን ማንም አልጠየቀውም። አዳማ ግል ስመላለስ ነበረ ብቻውን ይዞ። አሁን እዚህ ጋር ደከመኝ፣ አቃተኝ። እስቲ ጥፋቴ ምኑ ጋ ነው? ይሄን ቤተሰብ ልተው ወይስ ትዳሬ ይበታል? ከነሱ ጎግ ኮንታክት ሲያደርግ ሁሉም ጥቅም ነው በየብቻ ለየብቻ የምፈልገው። ይሄን ቁሱል ሊያቅ ይችላል። ምክንያቱም አሁን ትልቁ ወንድሜ ብቻውን ብር ነው የሚፈልገው። ስልክ ይላል፣ ብር ይላል። ሼር ከማዘር ጋር ተደራረጉ ሲባል አይፈልግም። ጭራሽ ለሱ እንደተላከ ራሱ ማንም እንዲያውቅ አይፈልግም። ፋዘር እንደዛው፣ ትንሹ እንደዛ፣ የትልቁ ታናሽ እንደዛ። እዚህ ጋር እኔ አሁን ከዚህ ቤተሰብ በቃ ከፍቶኝ 2 አመት ሆኖኛል ኦሬዲ ከተቆራረጥን ማለት ነው። አልደውልም በቃ ብናፍቁኝም እየከፋኝ እህት እያለኝ እንደሌለኝ ወንድም እያለኝ እንደሌለኝ አርጌ ኦሬዲ ሊሰሙም ይችላሉ። ሁሉም ስደት ላይ ናቸው፣ 6ታችንም ማለት ነው ኦንላይን ተጠቃሚ ናቸው። ያው እዛ ያሉት ወንዶቹ ናቸው። እዚህ ጋር ሰርግም ቢኖር ለቅሶም ቢኖር ተቆራረጥ። ገባክ? በጣም ከፋኝ፣ በጣም ተሰማኝ። እዛ ጋር ልጆቼ ማንም የላቸውም ከባለቤቴ ውጭ። እዚህ ጋር ምን ይላሉ? እሱ እንዲያርጎ መተት አርጎበት ምን አርጎበት ቤተሰብ በቃ እንድትጣላ ምን እንድታረግ። ልጁ ለራሱ እንኳን ወላሂ በጣም ተሰቃይቷል። ምክንያቱም በዚህ ሰዓት አንተ ብቻህን ያለ እናት ጡት የምጠባ ልጅ ማሳደግ መያዝ ማለት ልብስ ማጠብ አለ፣ ወተት አለ፣ እንጀራቸው አለ፣ መቀየር አለ፣ ጽዳት አለ፣ ብዙ ነገር አለ። ይሄን ሁሉ ችሎ ብቻውን ነው ቴክር ከቨር እያደረገ ያለው። እዚህ ጋር የሱ ጥፋት ምንድነው? የኔስ ለቤቴ ብዬ በቃ የቤተሰብ ለጥቅሙ ብቻ የሚፈልጉኝ ከሆነ እኔ በቃ ምንም ማድረግ አልችልም። ቢከፋኝም ቢወዱኝም ቢጠሉኝም ዝም ማለቱን መረጥኩት። ምንም አልተናገርኩም፣ ክፉም አልተናገርኩም። ሁሉም ግን የሚያወራው ነገር እኔን የሚያሳምመኝ። አይ ጥሩ አረግሽ፣ ደስ ይላል። እንደዚህ አሁን የምትሰሪው ብር የሚያዋጣሽ ከሆነ እንደዚህ የሚያረግሽ ከሆነ ታምሜ እኔ ሆስፒታል ቤት ጠያቂ የለኝም። በጣም ወላይ ከምንም በላይ ያስጨከነኝና ያናደደኝ ነገር 2ኛ ልጄን ሲወልድ ባለቤቴ ስራ አለው፣ ታክሲ ስራ ነው የሚሰራ። ትንሿ ልጅ አመት ከ8 ወር ናት፣ ቤት ናት። ሌሊት ነው ምቴ የመጣ ዶክተሬ ዛሬ ማደር አለብሽ ብትለኝ ሁሉ ነገር ይዤ ሄድኩና የኔ ስልክ ተበላሽቶ ነበረ።
ወንድሜ ጋር ደውዬ 2 ስልክ ነው ያለው። ትንሿን ኖኪያ ስልክ ስጠኝ ምጤ ዛሬ በቃ ትወልጃለሽ ብሎኛል። ሆስፒታል ላድር ነው ቢያንስ ከባለቤቴ ጋር ለመደዋወል እዛው ሆስፒታሉ ጋር ነው እኛ ቤት ማለት ነው። ምን ይለኛል ጓደኛዬ ይሄኛው ስልክ ክፍት ሲሆን ትቆጣኛለች። የግድ ይሄ ስልክ ዘግቼ ይሄን መጠቀም አለብኝ። እኔ እኮ ሲሜን ነው የምከተው ነው ያኔ ቀፎውን ብቻውን የምሰጠኝ ችግር የለውም ከሱ ጋር ለመደዋወል ምን ላይ እንዳለው ለማስረዳት አልሰጥም አለኝ። እዛው እኮ መጥቶ እኔ ጋር ማደር ቴክር እኔ ማድረግ ይችላል እኮ ስልክም አልሰጥም አልመጣም አለ። የጭቃኔ ጥግ ማለት ነው። ከኔ ግን ጥቅም ሲፈልጉ ተከራይቼ ጠግቼው እንኳን እየኖርኩኝ ከኔ ነው ጥቅም የሚፈልጉት። እኔ የሆነ ነገር ቢቸግረኝ እናቴ ቤት ራሱ ሲሄድ ይቆጣሉ። አይፈልጉም፣ አያስገቡንም ሴቶችን ማለት ነው። እዛ እንድንሄድ አይፈልጉም። ራሳችሁን አትችሉም፣ በውበታችሁ በምናችሁ አልተጠቀማችሁ ወንድ ውበቱን ታያላችሁ፣ ባዶ ወንድ ባዶ ኪስ። ከዛ በኋላ እናታችን ታስቸግራላችሁ። ይሄ ይቀመጥ። ይሄን ታሪኩን ማውራት አልፈልግም። አሁን ላይ ያለኝ ታሪኬና አሁን ላይ እንድታጋራኝ እንድትመክረኝ የምፈልገው ነገር አሁን ኦሬዲ አመት ከ8 ወር ምናምን ይሆነኛል ከተቆራረጥን ማለት ነው። ልጆቼ ወላሂ ቢቸገሩ ተጠያቂ የላችሁም። ያኔ አይጠይቁ ምን አይሉ ከናቴ ጋር አጣሉ። ሌላው ይሄን ያወራል፣ ሌላ ይሄን ያወራል። ለወንድሜ ለየብቻ ደብቄ ልካለሁ። እሱ ሳያቅ 3 ነበር የሚከፈለው ለ2 አመት። ለሱ ግን 1000 ብዬ ነበር የዋሸሁት። 3ን ለማዘርም ለወንድሜም እያልኩ ጃኬት ይላል፣ ጫማ ይላል። ያኛው እኔ አጎቻለሁ ለገበራ ይሄን ይላል። ያውቃሉ የአርሲ ልጆች ምን ያህል ገበራ እንደሚያወጡት። ለዛም ቤቴን ስሰርቅ ነበር። ለራሴ ግን ምንም አላረኩትም። ልጆቼ አልহামዱሊላህ ዛሬ ላይ ትንሽ አድጓል። ልጆቼ አሳደኩበት እንጂ አንድ ቦታ አልገዛውኝም። ምንም የለኝም። ሌላ ይቅርና ማለት ነው አካውንቴ ላይ ኦሬዲ አልহামዱሊላህ ምንም የለም። ከዚህ በኋላ ያለውን ነገር ነው ላስብበትና ቆም ብዬ ይሄን ነገር ማቁረጥ አለብኝ ወይስ እንደዚሁ መቀጠል አለብኝ? እዚህ ጋር እኔ ጥፋት ሁሉም ለጥቅም ነው የሚፈልገው። አሁን ቅርብ ጊዜ ወንድሜ ኒካ አርጎ ነበር። ከዛ ምን ይላል ደውሎ ምን ዘማን ነው የተቆራረጥ ነው ስልኬን ያውቃል ኦሬዲ አያወራኝም። ብርድ ልብስ መግዛት አለብሽ ድንገት እኮ ነው የለኝም አልኩት። ከዛም ባለቤቴ ጋር ደውሎ ኒካ ቅዳሜ እየተባለ ሐሙስ ደውሎ አንድ ብርድ ልብስ ጎሎኛል ብርድ ልብስ ግዛ። በጣም ተናደደ ልጁ ተሰማ። እዛ ጋር እንደ ቤተሰብ ያልተቆጠርኩት ይሄን ደስታ ላይ ያልተጠራሁት ለምንድን ነው ለዚህ የተፈለኩት? ገባክ? ለምንድን ነው ለደስታቸው እንኳን እኔን እንደ ቤተሰብ ያልቆጠሩት? ኦኬ ችግር የለውም። እኔ 10000 ወይም 12000 ነው ብርድ ልብስ ገዛለሁ። አንድ ብርድ ልብስ መግዛት አያቅተኝም። ግን ስንት ጊዜ የደስታቸው ጊዜ ያልተቆጠርኩ ያልተጠራሁት ለችግራቸው ብቻ። ይሄ ቤተሰብ እኔ ምን በደልኳቸው? ልጁ በጸባዩ አይናገር አይጋገር በውስጡ ነው የሚይዘው። ከተናገረ አንዴ ነው ማፈነዳለ። ምክንያቱም የመታገስ ችሎታ አለው። ይሰብራል፣ በቃ ያውቃል፣ ሁሉንም ነገር ያገናዝባል። እዚህ ጋር ግን ዝም ብለ ቤትን እያስተዳደርክ ጎንበስ ብለ ትዳርን እየኖርክ ያለ ስነኩክ ስትርቅ ደግሞ ለምንድን ነው አንተን ጥፋተኛ ማረጉክ? አሁን እኔ የኔ ጥፋት ከነሱ ጋር መቆራረጥ ወይስ ከነሱ ጋር መቀጠል አለብኝ? ከቀጠልኩት ይበጣብጡኛል። ከነሱ ጋር ከተቆራረጥኩ ደግሞ ሰላም አለኝ፣ በቃ ሰላም አለኝ ኦሬዲ ማለት ነው። ግን ይሄ ህይወት ምን ላርገው? ብዙ ድራማ አለ፣ ብዙ ታሪክ አለ። ሰዓትም ስለሌለ ካንተም ሰዓት የለኝም እያልክ ነው። ሌላ ጊዜ ገብቼ ግን ያኔ መናገር እችላለሁ። ያኔ ልጆቹም አንዳንድ ልጆች ውጪ ላይ ያሉት ያውቃሉ፣ ይምኪን ይረዳሉ፣ ሊማሩ ይችላሉ። አንዳንድ ሰው ደግሞ ብዙ ያኔ ያንተ ያልሆነ ስም ይሰጣል። ገባ? ከጀርባክ ብዙ ነገር ይባላል። ግን እዚህ ጋር አሁን ላሳጥርና ለጥቅም ነው ኦሬዲ የሚፈልጉኝ። ይሄ ነገር ደግሞ እኔ ታከተኝ ደከመኝ ቢቸግረኝ እኔ ምንም ነገር አላገኘም። እዚህ ፕሮሰስ አድርጌ እንዴት እንደመጣሁት እኔ ነኝ የማውቀው። አዲስ አበባ ኦሬዲ የሆነ ጊዜ ይጃለሁ፣ ውስጡን አላውቅም። የ3 ወር ከሳምንት ልጅ ይዤ ለሳምንት ማህበራዊ ሜዲካል ምናምን ብቻዬን ሲንከራተት ነበር። ወላሂ አላህ ሻሂዴ ነው ብቻዬን። ግን አባ ከና ያለኝ የለም፣ 5 ሳንቲም ይረዳኝ የለም። 3 ወር እዚህ ሰርቼ ነው የከፈልኩት ለደላላ የደላላ ብር ማለት ነው። እንዴት እዚህ እንደደረስኩ እንዴት እዚህ እንደመጣው እኔ አውቀዋለሁ። ከመጀመሪያ ገና ሳላገባ የቤት ልጅ ያኔ ውኜ ቤሩት በነበርኩት ሰዓት አባቴ ምን አልኩት፣ አንድ ከብት ሽጥልኝ እዛ እጄ ገዛላለሁ። ምክንያቱም ልጅ ነኝ፣ ምንም አላውቅም። በዛ ሰዓት ለማን ነው የሚሰደደው? ውጪ ስለተባለ ብቻ
ያኔ በቃ ለመሄድ ብቻ ነው። ምንም አላማ የለኝም። አላቅም፣ ምንም አላቅም። ለነሱ ነው ኦሬዲ የሚሄደው። ጥጋበኛ ከዝንብ ማር አይጠበቅም አለ አባቴና ትልቁ ወንድሜ። ያ ነገር ያ ቃላት ከውስጤ ግን አልጠፋም። እኔ አልረሳውኝም። እንዴት እንደሄድኩት እድሉ በጣም ይገርማል። የሆነች ልጅ ጓደኛዬ ነበረችኝ። እንደ ሐሙስ ትበራለች። ዝም ብዬ ወላሂ የፓስፖርቴ ኮፕና ፓስፖርት ነበረኝ ባይዛዊ የቁም ፎቶ ሰጠዋት። በወር ከ8 ቀን ትፈለጋለሽ እንደዚህ ለጽዳት ምናምን መዳሜ ወዳሻለች ደብል ከዳማ አለች። መጣ ማንም ሳይራዳኝ ራሷ ረታኝ ፕሮሰስ ጨርሳልኝ እዚህ መተሽ የ2 ወር $300 እቆርጣለሁ አለችኝ። ያኔ 150 ነው የምንሄደው ቤሩት ላይ ማለት ነው። ኦኬ ችግር የለውም የ3 ወርም ከሆነ ብዬ ሁሉ ነገር ጨርሳልኝ ሜዲካል እስከ አዲስ አበባ ድረስ ጨርሼ ከቤት እንደዚህ ሲመላለስና ሲሄድ በጣም እየተሳደብኩ ነው። ኦሬዲ በጣም የማይናገር ስድብ እዚህ ላይ የማይወራ ታሪክ እየተባልኩ ከገዛ ቤተሰቦቼ ማለት ነው። ከዛኔ የመጨረሻ ጊዜ ወንድሜ ሁለት ወንድሜ ልሸኝኝ ወላይ ያስቀኛልም ያኔ ያስለቅሰኛል። ምን ይላል ውሸቷን ነው ማን እሷን አምኖ እስከ አዲስ አበባ ድረስ ልሸኛት ይሄዳል። የሆነ ትንሽ ብር በእጄ ይዣለሁ። ታች ስልክ ነበረኝ። ትንሹ ብሩን እንደያዝኩ ያውቃል። ብሩን ሊቀበል ይሸኝሻለሁ አለኝ። ትልቁ ስልኩን ሊወስድ ይሸኝሻለሁ አለኝ። እውነት ከሆነ ስልኩን ወስዶ ለመመለስ ያኛውን ብሩን ወስዶ ለመመለስ ማለት ነው። ወላይ የምትስቁ ልጆች ታሪኩን ዘርዘር ስላላራኳቸው ነው ወላይ የምትስቁት። በጣም የሚከብድ ነገር ነው ውስጡ ቁስል አለ። ከዛን እንደዛ ሆነን ሄርን አዳማ ላይ ደላላው መታየት አይፈልግም፣ ስሙ ማውራት አልፈልግም። ሁሉ ነገር የቲኬቴና እንትን ወረቀቱን ሰጥቶኝ ተመለሰ። ብሩን ወስዶ እስከ አዲስ አበባ ተጠያየቅን። እንደምንም ያው የክፍለ ሀገር ልጅ ነኝ ደረስ እዛ ገብቼ እንኳን ሪፖርት ውስጥ እንዲህ ገብቼ አላመኑም። በቃ አልመለስም። እዛ ከደረስኩ ወደዚህ ወደ ኋላ መመለስ አልችልም። ቻው ስላቸው ትልቁ ስልክ ፈልጋለሁ አለኝ። ትንሹ ያስሹም ብር አለኝ። እኔ ምንም ብርም ባልያዝኩም ስልኬን መስጠት አልፈልግም። ስልኬ እዛ ጋር ይጠቅመኛል። ስልክ ያዥ ተብያለሁ አልኩ። በጣም ተናደዱ፣ ተበሳጩ። አላመኑም መሄዴን ሁላ። እዛ እጄ እንኳን እነሱን አራሳውኝም። ስልክ ኦሬዲ አልሰጣውም። ብር ለትልቁ ሰጥቼ ፍየል ግዛልኝ አልኩት። ከዛን እዛ ደርሼም ሲደዋወልም የ5 ዓመቱ ይደፈንና እነሱን ስጠቅም ነው የነበርኩት። የሆነች ትንሽ መሬት ገዛው። ያኔ ከተማዋ ትንሽ ናት፣ ግን አሁን ላይ ትልቅ ሆኗል። የዛሬ 4 ዓመት መሬቱ ማለት ነው። ከዛ ያንን መሬት ራሱ ሌላ ቦታ ትልቅ ከተማ እንኳን በዛን ብር በዛን ሰዓት መግዛት እችላለሁ። እነሱ ይሁን ብሎ ገዙ፣ እንዲሁ ዝም ብሎ ማለት ነው። ከዛ እደውላለሁ፣ ብር ልካለሁ፣ ምንም አይሉም፣ ምንም አይቋጥሩልኝም። መሬቱ እስከ ዛሬ አግብቼ እንኳን ትዳር ኖሮኝ እንኳን ወላሂ መሬቱ ላይ እየተጣሉ ነው። ወይ አይሸጡልኝም ወይ የሆነ ነገር እንዳልሰራበት ሁሉም እየተጣሉበት። አሁን የመጨረሻ ለማዘር ለብቻ ይላካል፣ ለትንሹ ብራዘር ለብቻ፣ ለትልቁ ለብቻ፣ ለሁሉም ለየብቻ ሼር ይደረጋል። ይሄ ነገር በክቶኛል ብዬ ቆረጥኩት። ከማንም ጋር መነጋገር አልፈለኩም። እዚህ ካሉ ጋም ስለተደባበር ፋይሉን ዘጋሁት። እንዴት አድርጌ ነው የዘጋሁት? በብሎክ ነው የዘጋሁት። ምንም ሳንነጋገር ምንም ሳንባባል። አሁን ይሄኛው ላይ እየተበጣበጡ እየተናደዱ፣ እኔም በጣም እየተናደድኩ በጣም እየከፋኝ፣ እዚህ ጋር ድካም አለ ምን አለ፣ ለራሴ ምንም አላረኩም። ይሄንን ቤተሰብ አሁን ልቀጥል ከነሱ ጋር ልኖር ወይስ አልኖር? ከነሱ ጋር ልኖር ካልኩት ጥቅሙን የለመዱትን አምጪ ነው የሚሉት። ካልኖርኩ ደግሞ እስቲ ጥፋቱ የኔ ምኑ ጋር ነው? ምከረኝ እስቲ። ምን ትላኛላችሁ እናንተ? እድሜሽ ምን ያህል ነው? እድሜሽ ምን ያህል ነው? እኔ 30 ዓመቴ ነው። እሺ ሚዩት አድርጊ እስቲ። እሺ አንደኛ ነገር እምቢ ማለት ልመጂ። እሺ መለወጥ የምትፈልጊ ከሆነ ሁሉ ነገር እሺ አይባልም። ለሁሉ መልስ አይሰጥም። ተጠየቅሽው ነገር በሙሉ ለተባለ ነገር በሙሉ መልስ አይሰጥም። ማስተዋል አለብሽ። ሁሉ ነገር ተፈቅዷል እዚህ ምድር ላይ፣ ግን ሁሉ አይጠቅምም እና ስለዚህ መርጠሽ ነው የምታረጊው። እናትና አባትሽ ታመው ከተኙ ያንቺን እገዛ የሚያስፈልጋቸው ከሆነ ታረጊያለሽ። ወንድሞችሽ ቢታመሙ ትደርሻለሽ። እችና ሀገር ካላቸው ጤና ካላቸው ግን ወንድምሽ ገንዘብ ላኪ እንዲህ ግዢ ምናምን ሲልሽ አንቺ ባለ ትዳር ነሽ።
ባለትዳር ሆነሽ ለቤተሰቦችሽ እንኳን ማገዝ ካለብሽ ከባልሽ ጋር ተመካክረሽ ከምታገኙ ላይ እንደው ለእናትና ለአባትሽ እንዲህ ላካፍላቸው ልትይ ትችላለሽ። ሲንግል ብትሆኚ ኦኬ። ግን ባለትዳር ከሆንሽ ባልሽን ጠበቅ አድርገሽ አይደል እንጂ ከባልሽ ውጭ የምታረጊው ነገር በሙሉ ልክ አይደል። ጥሩ ባል ነው ያለሻል። ሰው ጥሩ ትዳርሽ ላይ ፎከስ አድርጊ። ቤትሽ ውስጥ ብዙ ልታስተካክዩ የሚገባ ነገር አለ። ሁሉም ሰው ለጥቅም ነው ይፈልጋችሁ። ሁሉም ሰው ከቤተሰብ ጀምሮ እስከ ዘመድ አዝማድ፣ ጎረቤት፣ ሁሉም ሰው ለጥቅም ከእናንተ ምን እንደሚያገኝ አስልቶ ነው የሚመጣው። ታማችሁ ብተኙ ስልካችሁ መጥራት ያቆማል። ገንዘብ መላክ ብታቆሙ ዞሮ ብሎ የሚያያችሁ። በዚህ በ24 ሰዓት ውስጥ ደህንነታችሁን ይጠይቀው ማን ነው? ሁላችሁም የትም ሀገር ኑሩ ምናምን ደህንነታችሁን ይጠይቃችሁ ማን ነው? በዚህ በ24 ሰዓት ውስጥ ገንዘብ አላልኳችሁ፣ ደህንነታችሁን የእናንተን። እንዴት ነሽ? እንደው ህይወት እንዴት ነው? ደህና ነሽ? ነገሮች እንዴት ናቸው? ከፍቶሻል ወይ? ተመችቶሻል ወይ? ምረዳሽ ነገር ይኖር ይሆን ያላችሁ ሰው አለ? እሺ፣ በዚህ ሳምንት ውስጥ በዚህ ወር ውስጥ ልበላችሁ፣ ብቻችሁን ያላችሁት መርከቡ ላይ ለራሳችሁ አስቡ። መጀመሪያ ማድረግ እንኳን ካለባችሁ በጣም ኢምፖርታንት በሆነ ሰዓት ይሄ የጤና ችግር ከገጠመው ያ ሰው እንኳን ለቤተሰብ ቀርቶ ለባዳም ትደርሳላችሁ እኮ እንደዛ ችግር የለም። ከዛ ውጭ ግን የራስሽን ህይወት ኑሮ። የኔ እናት መጨረሻ ጨብጨበሽ ነው የምትቀሪው። በአካውንቴ ውስጥ ምንም የለም አልሽኝ። ሶዋል አርገሽላቸው እንኳን እኮ አያመሰግኑሽም። ነገር ምን አረግሽልኝ ይሉሻል። ስህተት ትንሽ ስህተት ብትሰሪ ነገ ከነገ ወዲያ አዳልጦሽ ብትወድቂ ሲረግሙሽ ሲከሱሽ ነው የሚገኙት። ብዙ ጥሩ ነገር አርገሽ አንድ ስህተት ቢገኝብሽ የሰው ልጅ እንደዛ ምስጋና ቢስ ነው። ገብቶሻል? ሰው አግብቶ ሲወጣና ትዳር ሲይዝ ትዳሩ ላይ ነው ትኩረት የሚያደርገው። ቤተሰብ ላይ የሚያደርገው ነገር እየቀነሰ ለትዳሩ እያተኮረ ይመጣል። ይሄ ተፈጥሯል። ራስ ወዳድነት አለ። ምክንያቱም ጫና አለበት። አንድ ሰው ትዳር ውስጥ መኖር እኮ ብዙ እኮ ጫና አለበት። ብዙ እኮ ዕዳ አለበት። የቤት ኪራይ መክፈል አለበት። ልጆች ማሳደግ አለበት። የህይወት ትግል ውስጥ ነው የሚገባው። ስለዚህ ሳታገቢ ፊት እንደነበረው ለቤተሰብ እንዲላክ ሆነ አትበይ። ነገር ብትወርቅ የሚያነሳሽ ሰው ይህን ነገር አስተካኪ። ከዛሬ ጀምሮ እምቢ በይ። አሁን እምቢ ለማለት የሚያስቸግራችሁ ምን እንደሆነ ታውቃላችሁ? መጠላት ትፈራላችሁ። ሰው ጥሎኝ ይሄዳል፣ ቢተውኝስ፣ ቢጠሉኝስ፣ ሰዎችን ባስቀይምስ ብላችሁ ስለምትጨነቁ አስቀይሙ። እኔ ልንገራችሁ፣ ብቻችሁን ቀርታችሁ ትክክል ብትሆኑ ይሻላችኋል። በሰው ተከባችሁ፣ በአስመሳይ ሰው ተከባችሁ፣ በጥቅመኛ ሰው ተከባችሁ፣ በአጨብጫቢ ተከባችሁ ነገ ባጣችሁ ሰዓት ብን ብሎ የሚጠፋና ብቻችሁ የምትቀሩ ስለሆነ ተጠሉ። አሁን እምቢ በሉ። አይሆንም፣ አላረግም በይ። ምንም አይመጣም። አላረግም፣ እኔ ስራ አለብኝ፣ ጉዳይ አለብኝ በይ። ሁለተኛ የምነግራችሁ ቴክኒካል ነገር የሆነ ዘዴ፣ ቀድማችሁ ብር ጠይቋቸው። እናንተ አንቺ ምን ታደርጊያለሽ መሰለሽ? ነገ ከነገ ወዲያ ትደውይና ቤተሰቦችሽ ጋር አንቺ ራስሽ ማለት ነው በሀገር ሰላም ማለት ነው ምንም ሳይፈጠር ትደውይ፣ እንዴት ናችሁ? ደህና ህይወት ጥሩ ነው ምናምን ብር ልትልክልን ነው ብሎ ሰፍ ብለው ያነሳሉ። እዚህ አሁን የሆነ ችግር ገጥሞኝ ብር አስፈልጎኛል እና እስቲ ከሰፈርም ቢሆን ምናምን ብድርም ፈልጋችሁ ላኩልኝና ሰርቼ እመልሳለሁ። እዚህ ጦርነት ምናምን ስለሆነ በቃ ሰዎቹም ሄዱ። ያው ሰው ቤት ነው ያለው፣ የቤት ኪራይ ምናምን የለም። እዛ የምትሰጡት ሰው አለ፣ እዚህ በዚህ ብር ቀይረው ይሰጡኛል። ብድር ፈልጉልኝ በይ። ምን አለ በይኝ። ጠፉ። ከዛ በኋላ አያውቁሽም። ስልክ ራሱ ስትደውይ የለም በያት ማለት ይጀምራሉ። ተገላገልሽ ማለት ነው። ጫና ይመጣብሽ። ላኪልኝ እንዲያርግልኝ ልክ ሲደውሉሽ ገና ስልክ ስታሽ ብሩን አገኛችሁልኝ እንዴ ነው ቀድመሽ ቀንዳቸውን ትያቸዋለሽ። በቃ እንደውም ይሸሹሻል። ይህንን አድርጊ። ከዛ ውጭ አትጨነቂ። እስካሁን ለሆነው ሆኗል፣ ችግር የለም። ከዚህ በኋላ ግን በነቃሽበት ሰዓት መስራትና ገንዘብ መያዝ ከጀመርሽ ትለወጫለሽ። እሺ፣ በጣም ነው የማመሰግነው ለመከረህ። ኖርልን። እንስቃላችሁ። እውነቴን እኮ
እውነቴን ነው። ብር ጠይቋቸው። እውነት ደውሉ። አሁን ከዚህ እንደወጣችሁ ደግሞ እሱ አለም ብላችሁ እንትን እንዳትሉ፣ ሂዱበት። እመኑኝ ሰላም ነው የምታገኙት። እንደውም የሚጨቀጭቃችሁ የለ በሰበብ አስባቡ ፍሪጅ ግዢ፣ ቴሌቪዥን ግዢ፣ ጫማ ክሬ ተበጠሰ፣ ወገቤ ማሰሪያ ቀበቶ አጣው የሚል የለም። ለሰላምታ ራሱ ቴክስታችሁ ስልኩ መጮህ ያቆማል። ደህና አደርሽ የሚላችሁ ምናምን በላሽ ጠጣሽ ፍቅረኛም ቢሆን እሺ፣ እንደውም እነሱ ላይ ጥሩ ፍቅረኛ ራሱ ቤቢዬ እራት እንዴት ነው በልተሻል ቁርስ ይልሽ የነበረ ሰው በላሽ አልበላሽ ምን አገባኝ ለብዙ ሰዓት ወይ አመት አታርዲ ብሎ እርግፍ አድርጎ ነው የሚተውሽ። ችግር አውሩ። የሰዎችን እውነተኛ ማንነት ማወቅ ከፈለጋችሁ የእውነት ችግር አውሩባቸው። ብር ጠይቋቸው፣ ብድር ጠይቋቸው። ቸገረኝ፣ አጣ፣ ወደኩ፣ ጥላ ቢስ ሆንኩ፣ ታመምኩ በሏቸው። አይፈልግም ማንም ሰው አብሯችሁ መቆም እንደዚህ አይነት ሁኔታ ውስጥ። እግዚአብሔር ምስክሬ ነው ብላችሁ እኔ ስላየሁት እውነት። ስለዚህ ይህንን አድርጉ እሺ። ክፉ ምክር ነው መክራችሁ ከሆነ ጂኒ ነኝ እኔ ራሴ። ኤኒዌይስ ሰዓታችንን ጨርሰናል ጋይስ። ማንኛውም ኦሪጂናል ሞባይሎችን ወደ ኢትዮጵያ መላክ ጀምረናል። እዚህም ሀገር ዲሊቨሪ ሰርቪስ አለን ቤት ለቤት እዚህ ዱባይ ውስጥ። ሀሳቡ አይዲያው ኖሯችሁ ምን ላርግ እያላችሁ ያላችሁ ሰዎች ካላችሁ የኛን አገልግሎት ማግኘት ትችላላችሁ። የቤት ለቤት አገልግሎት አለን እዚህ በተለይ ዱባይ ውስጥ። አገልግሎታችንን ለማግኘት እዚህ ቲክቶክ ፕሮፋይል ውስጥ ስትገቡ ስልክ ቁጥር አለላችሁ የዋትሳፕ እና የቴሌግራም፣ እሱ መጠቀም ትችላላችሁ። ልመርቃችሁና ልውጣል። 1 ሰዓት ተኩላችን ቆንጆ አጣጥመን ነው እየጨረስናት ያለ ነው። አንዳንዴ ሰዓት ሲያጥርም ጥሩ ነው ለካ። ነገ በጉጉት እንገናኛለን። ደግሞ ሰው የከፋችሁ የጨነቃችሁ ተስፋ የቆረጣችሁ ድብርት ውስጥ ያላችሁ ሰው የለኝም ብላችሁ የምታስቡ ሰዎች የሆነ ወንድማችሁ ነኝ። መወለድ ቋንቋ ነው። ኑ እሺ እናውራው። ጭንቅ ውስጥ ያላችሁ ሰዎችም ካላችሁ ጭንቀታችሁንም አካፍሉ። እኔ ልሰማችሁ ዝግጁ ነኝ። ምንም ችግር የለም። እሺ ፈጣሪ በነፃ 24 ሰዓት ከሰጠኝ ከዛ ላይ 1 ሰዓት ተኩል በሰጣችሁ አይጎልብኝም። እንደውም ሞል ሰዓቴን ጊዜን ይባርከዋል። ገብቷችሁ ነገ እንገናኛለን። ጤና ይስጣችሁ፣ ክፉ አይንካችሁ፣ የሰራችሁት ይለምልም፣ ያላችሁን ይባርክላችሁ፣ ከህመም ከችግር ይጠብቃችሁ። ሆስፒታል የምትሄዱት ሰው ለመጠየቅ ይሁን እንጂ ክፉን ያርቅላችሁ። አትታመሙ፣ ችግር አያችሁ፣ በሄዳችሁበት የሰው ፍቅር ይስጣችሁ፣ ተከበሩ፣ ካስመሳይ ሰው ይጠብቃችሁ። ክፉ የሚያስብባችሁን ሰው ክፉ የሚያደርግባችሁን ነገር በሙሉ እናንተ ማታዩትን እሱ የሚያየውን በኪነ ጥበቡ ከፊታችሁ ዞር ያደርግላችሁ። አጫጭር ሰዎች ካላችሁ አጫጭር ሰዎች ጂኔስ ናቸው ይላል ሳይንሱ፣ እንዳይከፋችሁ። ረጃጅሞች ደግሞ ካላችሁ ቁመታችሁ ሰንደቅ ይሰቅላችሁ። እሺ እየመሻ ያለበት ሀገር የምትኖሩ ደህና አደሩ። እየነጋ ያለበት ሀገር የምትኖሩ ደግሞ መልካም የስራ ቀን። እኔንም ማውራ